ካልከፈልሽ እንትን ትያለሽ ስራ ሆነ አይውድማ አረ ታንዲ ናችሁ ዛሬም በሌላ ቪዲዮ ተመልሻለሁ። እስከ ቪዲዮ ተሰናባችሁ ተወጋብስኩ። የዛሬ ወር ሽምግልና ልልክ አስቤያለሁ። በጣም ጥሩ ተለውጣል ማለት ነው። ሰው አይደለም። እሺ ስንት ሽማግሌዎች ልትልክ አሰብክ? 3 ነው። የተለወጥክ መስሎኝ ነበር። አየህ አይደለም ምን ያህል ለኔ ክብር እንደሌለ። ሴቱ ህዝብ አሰልፎ ሽማግሌ ያስልካል። አንተ ለኔ 3 ብቻ አይደል? ለኔ ያለህን ክብር ስላሳየኸኝ በጣም ነው ማመሰግነው። ምን ማለትሽ ነው? ቤታችሁ እኮ 2 በ2 እናንተ ራሱ በየተራራ እንዴ ያሉ ሽማግሌ አሰልፌ በመጣ ጣሪያ ላይ ታረጋቸው ነው። ሰፋ ያለ ገስታውስ መከራየት እንችላለን ቅንነት ካለ። ለሽምግልና ክብሬ እኮ ነው። ህዝብ ነው ክብርሽ። እሺ በቃ ይሁን። ሽምግልናውን ስቴዲየም እናደርገው። በዛውም ያንቺ ሽማግሌዎች እንዲዘጋጁ ንገሪያቸው። ለምን? ያው ስቴዲየም ከሆነ አይቀር የወዳጅነት እንጋጠማለን። ለክብርሽ ነው። ምን አለ እና እንደዛ ከሆነ የምታመጣው አበባ ደግሞ ይሄ ትልቁ በ3 ታይስ ይዞ ተጭኖ የሚመጣውን አዲሱን ስታይል ነው አይደል? ትልቁ አይውድማ ለቀበርሽ ጉንጉን ይሆናል። ቱቦዋን ብሎ ገደላት ጋይስ። አሬ ከፋ ነው። በእርግጥ ይገባታል። ቀለሟና የነዳጅ ሁኔታ ነው የሚለው። እሺ ጋር ኢራን ስራሽን ይስጥሽ እንዳንዳዚ ጻይላ እንዳቃጣልሽ ነዳጅ ነዳጅ ቅሪ ነዳጅ ቅሪ ለማይ መዲና ተቃጠለ ነው ሙታክሲኔ ነጊታ ግን አራይችልም እሱ ማለት አይችልም። ታኔ በእናት ጻይ ተቃጠልኩብኝ ወይ ነበር ቃስ ብላ ነዳ አባቷ ይሰማል። ዋጋውን ታውቂዋለሽ አይደል? ለምን ዋጋ ነው? አንድ ብር አልከፍልም። 300 ብር ነው። ካልከፈልሽ እንትን ትያለሽ ስራ ሆነ አረ ቀለሟ ከባድ ናቸው። አረ ቀለሟ ይመር ይከብዳል። ሰው ከባድ ነው። ከበስት ፍሬንድ ብር ተበድሬ መመለስ ያቅተኝ። ሰሚ መጽሐፍ ቅዱስ ማለት ነው ለሚለምንህ ሁሉ ስጥ ገንዘብንም የሚወስድ እንዲመልስልህ አትጠይቀው ይላልና ከመጽሐፉ ጎን ነሽ ወይስ አካውንትሽን ትልኪልኛለሽ? አረ ተው ጥቅስ አትፈልጉ ተበድራቸው። ይሄው ደርሻለሁ። የቱ ጋር ነህ? እኔው አንድ ባልዲ አይታየም ፊት ለፊት። በቃ ከባልዲው አጠገብ ነኝ ከጀርባ ማለት ነው። አጠር ያለ የተቆረጠ ዛፍ ጉቶ አይታየም? አጠር ያለ ጉቶ ከሮቱ አጠገብ ኦሪዮልሽ ምን መጀናጀን ፈልጋችሁ? ስልክ እያወራሁ ነው። ምንድነው ታዲያ? ማማን ጠራችሁ? ኧረ በእናታችሁ ሄሎ። አዎ የሆኑ ሻሽ የተመጠሙ ምን እንደሆኑ ነው ምን አውቃለሁ። ምንድነው አንቺ ደግሞ? ኧረ በእናታችሁ የወንዶች ጥቃት ይቁም። እናንተ በዚህ ዘመን ወንድ ልጅ መላቀቅ እድሜሽ ስንት ነው? ምንድነው ቆመሽ ቀረሽ እንዴ? መጥተሽ በጣም እያወራት ነው። ምን እኮ ምንድነው? ሄሎ ኧረ እኔ እንጃ የሆኑ እብዶች መንገድ ላይ እኮ እንትን ልብስ የለበሰ እብድ ያለ እንዴ? አሳልፊኝ እኔ ልሂድበት። ልብስ የጣለ ነው እንጂ ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሙ እንደሰማኋት ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን መርከብ ካለችስ በየት ነው የምታልፈው የሚል ሜት አለበት የሚል አለ። አንድ ደግሞ ጽዮን ምሽራዬ የምትልም አይቻለሁ። ደብረ ጽዮን ምዜ እያልክ ግን እንትን አትልም ነው እና እሷ ላይ ነው ትንሽ አስተያየት ያለኝ። ደግሞ ድምፁ በጣም ነው የሚመሳሰለው። አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው። ኧረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገርም። በአገር ሰው እንግዳ የኬንያን ሰው አናይ ግዴለም ልደላደል ሉዛ ይኑረኝ
ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ እኔ አላውቅም ካንተ ሌላ መሰለሽ ልጅ ወሸላጣ በመሰቃየት እኔም ቢብዬ ነው እሺ ልጅቷ ግን ምን አይነት ግጥም ጽፈው አጠገቧ ሰው የለም እንዴ? ጆዬ በቃ ፍላሽ መስጃለሁ። ካሌባ ኧረ ዛሬ ገደለችኝ በእናት። ምን ማን ነው የሚገልህ? ኧረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አርጋ ነው የምትገልህ? ከቤተሰብ ጋር የሚታይ ፊልም ጫንልኝ በላይ ከቤት የሚያስባርር ፊልም ነው የጫንኩላት። ማለት የጀርመን ካራቴ። ይሄ ደግሞ እና ካራቴ ያስባርራል እንዴ? አይደለም ካራቴው እኮ አለ የብልግና ፊልም። ወይ ምን ማታውቀው ልጅ ቤተሰቦቿ እሷንም አንተንም ነው የሚገሉ። ጆይ ተበላሽ በቃ። ስማ ይሄን አይተነዋል፣ ሌላ ጫንልኝ። ወይ ጉድ! ይሄን አይተነዋል፣ ሌላ ጫንልኝ። ሙካን በየአይ ድምፅ ሰው ደውሎልሻል ብዬ ፕራንክ አደረኳት። ከውጭ ወደ ሰው ያወራሻል። እስቲ ሄሎ በይ። ሄሎ ጠብቂ፣ ወኒ ተወኩልሽ። እሺ ከውጪ ጋር የተያዘ ነገር ልታወራኝ ነው? ስለ ምን ማውራት ትፈልጋለህ? የምን ውጪ? ሄሎ ሰላም፣ አሁንም ልትነግረኝ የምትፈልገው ነገር አለ? የት ነው የደወልከው አንተ? የትም አልደወልኩም፣ እዚህ ጋር ነኝ። ድምጼ የተለየ ሆኖ ተሰማህ? አይደለም እሷን እፈልጋለሁ ብለህ አይደል እንደ ደወልከው? አዎ ስለ ሙካን አንስተን ነበር። አሁን ልትነግረን ትፈልጋለህ? ማንን? እኔ ወንድ ነኝ። እንደ ወንድ እያወራሁ አይደለም። አማርኛ ብዙም ስለማይችል እኮ ነው ከውጭ ነው የደወለው። ተሳስቻለሁ። ወንድ መሆንህን አሁን ነው ያወቅሁት። አሁንስ ልትነግረኝ የፈለገው ነገር አለ? አይ ሴት ናት፣ ሙካማ ሴት ናት። ምን እንዴ? ማን ነው እሱ? አልፈልግም፣ እኔ ንግግር አልፈልግም። በቃ ዞር በይልኝ ከዚህ። ገና ወንድ ልሁን ሴት ልሁን ማያውቅ ሰው የተሳሳተ ሰው ጾታ ሲናገር ይዛባበታል። ለዛ አልፈልግም፣ በቃ ንግግር ወንድዬ። አንተ እያለ ደግሞ እኔን አልፈልግም ማለት ነው። ሌላ ምን ላግዝህ? አልፈልግም እኔ ሌላ ነገር እንትን ንግግርም። እሷ ተሳስተ እንደው ስልኩን ዝጊለት። ወይኔ የስራህን ይስተክን። በጣም ሰው እኮ ነው የሚሸውደው። ትራፊክ ባል ሲኖርሽ በእንቅልፍ ልብም ስራ ላይ ነው። በጠፍ እንዳይልሽ መተኛቱ ይሻላል መሰለኝ። ሰው ያደለው ስንት ነገር ይደረግለታል። እኔ ስጋ ጮማ አማረኝ አላልኩ ምታኝ ባልኩኝ። እሺ እኔ እኮ አልመታሽም አላልኩም፣ ግን ቢያንስ እርግዝናሽ እንኳን ይለቅ። እንደውም እኔ ሰማናችን እንዲቀደድ እፈልጋለሁ። በቃ ሰማናችን ይቀደድ። እሺ ኮፒ ላድርገው። ኦሪጂናል በኋላ እንዴት ነው የምንሆነው? ወይኔ ጭራሽ እኔ ማሾፍ ያረከኝ አይደለ? አስረግዣታለሁ፣ የትም አትሄድም፣ ወዴትም አትሄድም ምናምን ብለህ ነው አይደለ? እሺ ፕላስተር ነው ይሁን። አሁን ያየ ሰው በሙሉ ፈንክቼሽ ነው የሚመስለው እኮ። ምን አለ ቢያንስ ምኞቴ ልኑርበት። ተወኝ በቃ ተወኝ። እንዴት ነው ለሚያምርሽ እኮ አንቺ እንዴ እኔ እንደ ሴቶቹ ስጋ ግዛልኝ፣ ይሄ ሸተተኝ፣ ሽሮ ሸተተኝ፣ እንትን አምጣልኝ፣ የመኪና ጭስ አማረኝ አለል። ምታኝ፣ ደብድበኝ በእጅ ባልኩኝ እግርና እጅህን መቼ ነው የምትጠቀመው? እሺ ገና ለገና አልመታኝም ብለሽ እኮ ልጃችንን ሽታ በሽታ አምሮኛል። ዥንጉርጉር ነው ማድረግልሽ፣ ዥንጉርጉር። ጠብቅ ብቻ ተይ። አሁን ደግሞ የለሽ። እሺ ይሄን ቢያንስ እሺ ይሄን በለኝ፣ እሺ በለኝ። ሪሲሊንግ አምሮኛል። በቃ ሰዎች ሲደባደቡ ነው ማየት፣ ሲደባደቡ ቢያንስ እሺ በዚህ እንኳን አስደስተኝ። ሪሲሊንግ ሪሲሊንግ ሂትለር ነው እንዲያረጋግጥ። እሺ ከምመታሽ ቢያንስ የሚመታቱትን አሳይሻለሁ። እኔማ እንደ መትቼሽ ነበር አንቺ
ይሁንሽ። እሺ ቲንክ ሂትለር ነው እንዲያረገዘችው። ኩሪኩድ ኧረ ዶላር ማርግዤሎታለሁ። ገና ልጅ እኮ ናት የኔ ማር። ልነግረው ፈርቼ ነው እንጂ አፈቅሮታለሁ። አባቴ ካንቺ አርግዞ ነው የወለደኝ። አፈቅርሾታለሁ። ይሄ አለ በቃ ቃላት ራሱ ለመጻፍ እኮ ትፈልግ። ባሌ አፈቅርሾታል፣ ወንድሜ ይወድሾታል። ከማን አሸንቃጣ ወጣት ምን ይጠፋሽ እኮ ማይ ጋድ ኧረ ህዝብ ይቆምታል። እንደዚህ ከሆነ ያሳምናቸው ጀግና ነው። እሺ አንተ ተነስተህ ከህዝቡ 6,000 ብር ወሰድክና ወሰድክ። ምን ወሰድኩ? 6,000 ብር ማስረጃ አለ አይደል? ስንት ወሰድክ? 6,000 ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት? ከአንድ ሰው ስንት ነው ያገኘው? 6,000 ብር በወር 500 ብር በአመት 6,000 ብር ቆጥቧል። አገኘው። እሺ 6,000 በእነርሱ ኪስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ይጠቅማቸዋል እንዴ እያልኩ ያለው ምንድነው? ከቅድም 6,000 ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6,000ም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው እንዴ። 6,000 እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ 6,000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6,000 ነው የሚሳ ነው በቃ እንዴ። አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6,000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ፣ ይተርፍላቸዋል። ምን ይባላል? ንግድ ነው ሃይማኖት ነው? ምን ሆነ ነው ያኮረፍከኝ ልጅ? አባዬ እኔ በጣም መሮኛል። ወይ ዶክተር ሆናለሁ ወይ ደግሞ በቃ እሰደዳለሁ። ምን ይሄ ደግሞ ምን አይነት ምርጫ ነው? ስንት ክፉ ዜና፣ ስንት የሚያስጠላ ዜና እየሰማን እንደዚህ አይነት ምርጫ ታስቀምጣለህ? እኔ አባትህ በህይወት እያለሁ አይኔ እያየማ መቼም ቢሆን በቃ ሻል ዶክተር አትሆንም። ኧረ በስመ አብ በጣም እንደሰለቻችሁ አንቺ አለሽ ኪሶታ ነብረኛለች። ኧረ በእናትህ አትለ ሰይ ፊትሽ እኮ እውነት ፈረጅ እንዳያገኝሽ ቡልዶግ ነው ብሎ ነው የሚያዝሩሽ። መነጽር አድርጋ አንተ ከውስጥ ጋር እንደ የምታሸው የምትጠርገው እንደ ጸበልቅ አይኑ ብቻ እንደ የሚያዝሩ ምን ሆነ ነው? ብሬስ ያደረከው ለምንድን ነው? እንዳትናከስ ሰማኒ እኮ የጀበና ብቅም አላራም። ኧረ በስመ እንዴ ዳኒ ምን ነሽ ናቺ? ራስ ትሬን ላንስተር ነው መዚህ ከጌም ኦፍ ትሮንስ ሳምንቶች ነው እንዴ? አትበና እንደዚህ ነው አንተ እንዴ ብትይ እኔ ፍጥነት ውድድር ነው የሚመስለው። ተዘቅዝቀን እንዴ እንደሌሊት ወፈበለው አናተ ላይ ነው የሌሊት ወፈርሽ ዳኒ እኮ ነገር ለማሞለል ከብዳችሁ ከጎረቤት ጋር እንዴ ማዘር ጭንቅላት ያስተካከል። 4 ራስ ላይ እኮ ነው የሚተኛው። 4 ራስ ላይ ስማ ዳኒ እኮ እንዳለ አሁን ሰው ሲተኛ መሀል አይደል እንዳልገው የሚጎደጉድ ራስጌው ነው። እኔ አልቻልኩም። እኔ በቃ ኧረ ይሄ ለሞራልም ከባድ ነው። እሺ ተመልካቾች እስካሁን የነበረ ቆይታ ይመስላል። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።